የአብሮ አደጎች ተጽዕኖ ከወላጆቻቸው እይታ ውጪ የሆኑና ቤታቸውን የተዉ ወጣቶች ጓደኞቻቸውን እንዲከተሉ በከፍተኛ ሁኔታ ተትተዋል። እነዚህ ወጣቶች ማስታወስ ያለባቸው ነገር ቢኖር የሰማዩ አባታቸው ዓይን በእርሱ ላይ መሆኑንና እያንዳንዱን የሚያስፈልጋቸውን ነገርና እያንዳንዱን ፈተና እንደሚያይ ነው። በትምህርት ቤቶች ራሳቸው በመረጡት የተግባር አቅጣጫ ምክንያት አእምሯቸው ዝቅተኛ በሆነ ቅርጽ የተቀረጸ መሆኑን ይገልጻሉ። በልጅነት ጊዜ ጥበብ በጎደለው ስልጠና ምክንያት ወደ አንድ አቅጣጫ ያጋደለ ባህሪን አጎልብተዋል። ዕድሜያቸው እየገፋ በሄደ ቁጥር እነዚህ ጉድለቶች ልምምዳቸውን ለማበላሸት በእነርሱ ውስጥ ቀርተዋል። በቃልና በሕይወት ምሳሌነት በግብረ ገብ ኃይል ደካማ የሆኑትን በስህተት አቅጣጫ ይመሯቸዋል። ውድ ወጣቶች፣ ጊዜ ወርቃማ ነው። እንክርዳድ እየዘራችሁ ነፍሶቻችሁን ለአደጋ አታጋልጡ። የምትመርጧቸውን ጓደኞች በተመለከተ ግድ የለሽ መሆን የሚያስከፍላችሁ ዋጋ ከምትችሉት በላይ ነው። በሌሎች ባህሪ ውስጥ የከበረውን ነገር እዩ። እነዚህ ባህሪያት ክፉን ለመቋቋምና መልካምን ለመምረጥ የሞራል ኃይል እንዲሆኗችሁ ኢላማችሁን ከፍ ባለ ቦታ አድርጉ። እግዚአብሔርን የሚወዱና የሚፈሩ መምህራንና ወላጆች ቀንና ማታ በጸሎታቸው ሊከተሏችሁና ሊያስጠነቅቋችሁም ይችላሉ። እናንተ መጥፎ ጓደኞችን የምትመርጡ ከሆነ ይህ ሁሉ ጥረት ከንቱ ይሆናል። ምንም አይነት ግልጽ አደጋ የማይታዩና እንደ ምርጫችሁ ክፉንም ሆነ መልካሙን ማድረግ የምትችሉ እንደሆነ የሚሰማችሁ ከሆነ የኃጢአት እርሾ በአደገኛ ሁኔታ አእምሯችሁን እያጎደፈውና እያረከሰው እንደሆነ መለየት አትችሉም። ክርስቶስ ተሰቃይቷል፣ ተሰድቧል፣ ተደብድቧል። በግራም በቀኝም የፈተና ጥቃት ደርሶበታል። ሆኖም ኃጢአት አልሰራም። ነገር ግን ሙሉ በሙሉ አጥጋቢ የሆነ ፍጹም መታዘዝን ለእግዚአብሔር አቀረበ። ይህንን በማድረግ ላለመታዘዝ እንደ ምክንያት የሚቀርበውን እያንዳንዱን ሰበብ አስወገደ። እርሱ ለሰው እንዴት መታዘዝ እንዳለበትና እንዴት ሁሉንም ትእዛዝ መጠበቅ እንደሚችል ለማሳየት መጣ። መለኮታዊ ኃይልን ጨበጠ። ይህ የኃጢአተኛ ብቸኛ ተስፋ ነው። ሰው በፍትወት ምክንያት በዓለም ውስጥ ካለው እርኩሰት አምልጦ የመለኮታዊ ባህሪ ተካፋይ ይሆን ዘንድ ራሱን ሰጠ። እግዚአብሔር ለክብሩ ይጠቀምባቸው ዘንድ ለወጣቶች መክሊቶችን ሰጥቷቸዋል። ነገር ግን ብዙዎች እነዚህን ስጦታዎች ላልተቀደሰ ተግባር ይጠቀማሉ። ብዙዎች ወጣቶች በትክክል ጥቅም ላይ ቢውሉ ኖሮ የበለጸገ የአእምሮ፣ የግብረ ገብና የአካል ብቃትን ሊያመጡ የሚችሉ ችሎታዎች አሏቸው። ነገር ግን ይህንን ቆም ብለው አያስቡም። የተግባር አቅጣጫቸው የሚያስከፍላቸውን ዋጋ አይቆጥሩትም። ምክርንና ተግሳጽን የማይሰማ ግዴለሽነትና ከንቱነትን ያደፋፍራሉ። ይህ አሰቃቂ ስህተት ነው። ወጣቶች የእግዚአብሔር ዓይን በእነርሱ ላይ መሆኑንና የእግዚአብሔር መላእክት የባህሪያቸውን እድገት እንደሚመለከቱና የግብረ ገብ ብቃታቸውን እየመዘኑ መሆኑን ቢገነዘቡ ኑሮ አእምሯቸው ትሑት ይሆን ነበር። የክርስቶስ ሃይማኖት ማለት ከኃጢአት ይቅርታ የበለጠ ነው። ኃጢአታችንን ማስወገድና ባዶ ቦታውን በመንፈስ ቅዱስ ጸጋዎች መሙላት ማለት ነው። በመለኮታዊ ብርሃን በእግዚአብሔር መደሰት ማለት ነው። ልብ ከራስ ወዳድነት መጽዳትና በክርስቶስ መገኘት መባረክ ማለት ነው። ክርስቶስ በነፍስ ውስጥ ሲነግስ ንጽሕናና ከኃጢአት ነፃ መውጣት አለ። የወንጌል ዕቅድ፣ ክብር፣ ሙላትና ፍጽምና በሕይወት ውስጥ ይፈጽማል። አዳኙን መቀበል ፍጹም ሰላም፣ ፍቅር፣ እርግጠኝነትና ግለት ያመጣል። የክርስቶስ ባህሪ፣ ውበትና መልካም መዓዛ በሕይወት ውስጥ ሲገለጽ በእርግጥ እግዚአብሔር ለዓለም አዳኝ እንዲሆን ልጁን የመላኩ ማረጋገጫ ይሆናል። ክርስቶስ ለታማኝ ተከታዮቹ የየዕለቱ ወዳጆቻቸውና የቅርብ ጓደኛቸው ነበር። ከክርስቶስ ጋር በቅርበትና ሁል ጊዜ እየተገናኙ ኖረዋል። በላያቸው የጌታ ክብር ወጥቶላቸዋል። በእነርሱ ውስጥ በኢየሱስ ክርስቶስ ፊት የእግዚአብሔርን ክብር የማወቅ ብርሃን ተንጸባርቋል። አሁን በንጉሡ ባልደበዘዘ ጮራዎችና በክብሩ ብሩህነት ይደሰታሉ።
ሰማይ በልቦቻቸው ውስጥ ስላለ ከሰማይ ጋር ለመገናኘት ተዘጋጅተዋል።